ፈጣሪ ይመስገን። ልክ ነህ። አሁን ላይ ሁሉም ነገር እየተስተካከለ ነው። ተመስገን። ፍቅር በእኔ መምጣት የለብኝም። ስመኝ እስካሁን ክስ ስላልመሰረተች ኬዙ ከባድ አይሆንም። ሳሮን እንደዛ እኮ አይደለም። ምንድን ነው ሱራፌል ካሞ ሞቼ ተቀብሬ ሊቀበር ምናምን ልትለኝ ነው? በቃ እንደዛ መሆኑን ካወቅሽ በቂ ነው። ዝም በል ሳሚ። በየጊዜው መጥቼ ያልጨቀጨኩ እኮ ነገር ነው። ሰው ጥፋቱን አምኖ መጸጸቱ ነው። ሳሚ ግን እንደዛ አያስብም። እስካሁን ድረስ እኔን እንደተቀየመኝ ነው። አይ ምን የቀረ ነገር አለ? ሳሚ ንዴት እኮ ይገባኛል። እኔም ደግሞ አጥፍቻለሁ። ሰውዬ ማለባበሱን ተሆነ የጠየቁን ጥያቄ ብቻ መልስልኝ። በመታቀፍ የሞተ የመጀመሪያ ሰው እንዳሉ እንዴ? ይህን ቀን ስንት ጊዜ ስንጠብቀው እንደነበር ታውቃለህ እኮ። እስኪ በደንብ ንገሪኝ። ዝም ብለህ ዘውሮ መቀላቀል አይደል? እንደዚህ ማለት አይደለም። ኧረ እኔ እንደዛ ማለት አልነበረም። እሱን ተወው። ፍቅር ስለማይገባው ነው ዝም ብሎ የሚቀባጥረው። ማን እኔ ፍቅር ማለት ነው? አዎ የክፋት መጨረሻው የትም መውደቅ ነው። በሰዎች ላይ የምናደርገው መጥፎ ነገር በሙሉ ወደ ራሳችን ይከፈለናል። ዛሬም በቤዛ ድራማ እያየን ያለነው የዶክተር ሮቤልና የሉሲን የፈተና ሰዓት ነው። በስተመጨረሻም እንግዲህ ጎዳና ላይ ወድቀዋል። እንዲሁም ዶክተር ሮቤል አብዶ መንገዱን ጫት እየቃመ መንገደኛ የኔ ቢጤ ሆኗል። ቤዛ በዶክተር ሮቤል ቤት የተኮሰችው ጥይት ባለቤቷን ሱራፌልን ልትጎዳው ችላለች። ኢንስፔክተር ዘገየ ከእስር ቤት በነፃ ሊለቀቅ ችሏል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ሼር በማድረግ አበረታቱኝ፣ አብራችሁኝ ሆኑ። ሀሳብ አስተያየታችሁንም በኮሜንት አስቀምጡልኝ። ዛሬ ደግሞ ቤዛ ድራማ ክፍል 147 እንግዲህ መጨረሻውን ክፍል ይዤላችሁ መጥቻለሁኝ። በባለፈው ቤዛ ዶክተር ሮቤል እና እንዲሁም ሱራፌል በትንቅንቅ ሲያያዙ እሷ ሽጉጡን ይዘው ስለነበረ በሽጉጡ ተኩሳ እንግዲህ ባለቤቷን ነው የመታችው። ዛሬም ወደ ቤት እንግዲህ እሱን ይዛ ተመልሳ ሄዳለች። ሱራፌልም እንዲድንላት የሚቻለውን ሁሉ ጥንቃቄ እንዲሁም እንክብካቤ እያደረገችለት ነው የምትገኘው። ዘገየም በባለፈው ባለቤቱን መምታቱ ይታወቃል። በዛም ምክንያት ፖሊስ ጣቢያ ገብቷል። ከህጉን እንግዲህ በወንጀሉን በህግ እየተጣራ ስለነበረ ችሎት ቀን ደርሶ በነፃ እንዲወጣ ሆኗል። በነፃ እንዲወጣ እንግዲህ የተቻለውን ነገር ሲራዱ የነበሩት እርግቤ እንዲሁም ሉላ እንዲሁም እነሳሚ ጭምር ነበሩ። ሉላና እርግቤ እንግዲህ ወደ ፖሊስ ጣቢያ ሄደው ጠይቀውት ነበረ። እሱም ደህንነቱና እንዲሁም ደግሞ ነገሩ ጉዳቱ ያን ያክል ካልሆነ ቶሎ እንደሚወጣ ነበረ እየነገራቸው። እነሱም ውሃ የተለያዩ ነገሮችን ገሳስተው ነበረ ሊሰጡት የሄዱት። እንዲሁም እርግቤ ጠበቃ ለመሆን የህግ ባለሙያ ትምህርትን እየተማረች እንደሆነም ዛሬ ሰምቷል። እኔን ሰፕራይዝ ልታደርጊ ነበር ወይ እንደዛ እኔ ሳላውቅ እየተማርሽው በማለት እንግዲህ እየጠየቃት ነበረ። እሷም እንደዛ ነበር ነገር ግን አልተሳካም በማለት ትነግረዋለች። እሱም እኮ እኔ እዚህ ቆይቼ አንቺ ተመርቀሽ ጨርሰሽ ከዛ በኋላ እኔ ለፍርድ ስቀርብ አንቺን ጠበቃ ሆነሽ ሳይሽ በማለት ሲነግራት በማይቀለድ አትቀልድ በማለት ነው እንግዲህ ምላሽ እየሰጠችው። ሳራና ሳሚም እንግዲህ ሳሚ ወደ ፖሊስ ጣቢያ ዘገየ ጋር ለመሄድ ሲሞክር መንገድ ላይ ሳራን ያገኛታል። ሳራም እንግዲህ እንድታወራኝ እፈልጋለሁኝ፣ በልጃችን ጉዳይ ማውራት አለብን፣ አሁን እንድታወራኝ ነው የምፈልገው በማለት እንግዲህ አፋጣ ተይዘዋለች። እሱም አሁን ምንም ማውራሽ ነገር የለም እቤት መተሽ እንነጋገራለን ቢላትም ነገር ግን እንድትሰማው አልቻለችም። ሳሚም እንግዲህ በድንግርግር ነበር ትቷት ሄደው። ሳሮንም አሁን ላይ ልጅን ማሳደግ አቅቶኛል፣ በቃ እንኳን ለልጅ ለራሴ ራሱ ህይወት መሮኛል፣ በቃ ከብዶኛል፣ ለምንድን ነው ማትረዳይ በማለት ተናግረው ነበረ። እንዲሁም ወደነ ቤዛ ቤት በመሄድ ቤዛንም ለምንድን ነው አንቺ እንኳን ማትረጅኝ? ቢያንስ ሴት ነሽ፣ እስኪ በራስሽ ቦታ ሆነሽ አስቢው። አንቺ ከሱራፌል ልጅ ወልደሽ ልጅሽን ባይጠይቅልሽ ምንም ነገር እጅሽ ላይ ባይኖርሽ ምንድን ነው የምታደርጊው? በማለት እንግዲህ ስትነግራት ስንታማክራት ነበረ። ቤዛም እንደዛ አትሆኚ፣ ጠንካራ መሆን አለብሽ፣ ነገር ግን አሁን ልጅሽን አንቺ ጋር ታምጪ፣ እዛው ትቀመጥ
ስለዚህ ጠንካራውኝ እያለች ስትመክራትም አይተናል። ቅንዝርቲም እንግዲህ በባለፈው በሰራው ከሉሲ ጋር በመሆን ብሩን ስለሰረቀ ዛሬ ቤዛን ልክ በር ስትከፍትለት እባክሽ ይቅርታ አድርግልኝ በማለት መሬት ላይ ወርቆ ተደፍቶ ይቅርታ ጠይቋታል። ቤዛም እንግዲህ ሩህሩህ አንጀት ነው እና ያላት ችግር የለውም በቃ ተነስ በማለት ነው ይዛው የገባችው። ያው ይቅርታውን ቤዛና እንዲሁም ደግሞ ሱራፌል ተቀብለውታል። እዛው ቁጭ ባለበት ሰዓት ሳሚ ከፖሊስ ጣቢያ ይመጣል። በመጣ ሰዓት ቅንዝርቴን ሲያየው ምን ደግሞ ምን ትሰራለህ በማለት ነበር የጠየቀው። እባክህ ላስረዳኝ፣ ይቅርታ ልጠይቅ ነው፣ ተጸጽቻለሁኝ ባጠፋው ጥፋት፣ ነገር ግን በቃ ይቅርታ አድርጉልኝ በማለት ይቅርታ ጠይቋል። ሳሚም እንግዲህ ያው ምንም ማድረግ አልተቻለውም እና ይቅርታ ጠይቆታል። እነ ቤዛም እኛ ማድረግ ያልቻለውን ነው እሱ ያደረገው፣ ስለዚህ እኛም ብሩን ከየት እንዳመጣ ነው ማሰብ አለብህ፣ ስለዚህ እንኳን ታከመች ብቻ ትዳን በማለት አሁን ላይ እንግዲህ ሰላም ስለፈጠሩ ሁላቸውም ሰብሰብ ብለው ምግብ ለመብላት እያቀራረቡ በነበረበት ሰዓት ኢንስፔክተር እንዲሁም ደግሞ ሉላና እርግቤ ይመጣሉ። ሲመጡም እንግዲህ እጅግ በጣም ደስ ነበረ ያላቸው። እንትን አቀባበል እናደርግ ነው ኑ አረፍ በሉ ሲሏቸውም በጣም ነበር የተደነቁት። ያም የመጨረሻ ሆኗል። እንግዲህ ኢትዮጵያ ፊልም በስተመጨረሻ ደስ የሚል አያስተላለቁ ደስ የሚል ነው። እነሱም እንግዲህ ዛሬ ላይ ሰላም ሆነው እንዲሁም ደግሞ የተጣሉ ታርቀው በዛ ላይ ደግሞ የታሰሩም ተፈተው ነው የሚያልቀው። ዛሬም እንግዲህ ደስ በሚል ሁኔታ አብሮ በመሰባሰብ የነቤዛ ፍጻሜ ሆኗል ማለት ነው። ሌሎቹ ደግሞ ያው ዶክተር ሮቤል እና ሉሲ ናቸው። ዶክተር ሮቤል እና ሉሲ የሰው ውድቀትን የሰው ማን ይበልጠኛል ባይነት ላይ ትንሽ ያተኩሩ ነበረ። ተበላጭና በላጭ በዳይና ተበዳይ የሚል ነገር ነበራቸው። ነገር ግን ዛሬም ሉሲ መንገድ ላይ ተቀምጣ ብር እየተቀበለች ትገኛለች፣ እየተመጸወተች ማለት ነው። እንዲሁም ደግሞ ዶክተር ሮቤል በማይታመን ሁኔታ ዶክተሩ አካሚው ሁሉን ነገር አስተካካዩ ዛሬ በሰዎች ላይ ይወደቀ ይመስላል። የተቀዳደደ ልብስ በመልበስ እንግዲህ ሽንኩርቲውን ቃሪያ በመያዝ መንገድ ገብቷል። እንዲሁም ደግሞ ጫት እየቃመ በመንገድ ላይ ሲንሸራሸር አይተነዋል። እንግዲህ ብቻውን እየሳቀ ብቻውን እያወራ ሲራመድም አይተናል። እጅግ በጣም ነው የሚያሳዝነው የእነሱ አስተጨራረስ ማለት ነው። ምክንያቱም እነሱ ክፎችና ጨካኞች ስለሆኑ ፈጣሪ ደግሞ የእጃቸውን ሰጥቷቸዋል። እስካሁን አብራችሁ የቆያችሁ አመሰግናለሁኝ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ እያልኩኝ እዚህ ጋር አሰናበታችኋለሁ። ያላችሁበት ሰላም ጊዜ ይሁንላችሁ። መልካም ሰላም ለሀገራችን፣ ሰላም ለሕዝባችን።